ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማጋጠም ቃላት ምስረታ ይሆናል ማለት ነው። የአማርኛ ፊደል ቃላት የምንመሰርተው ባለ 3 ሆሄ ቃላት ይሆናል ማለት ነው። አማርኛን በቀላሉ መንገድ ለማንበብ ወይም ለመጻፍ የአማርኛ ፊደላትን መለየት ይኖርብናል ማለት ነው። የአማርኛ ፊደላትን ስንል ስንተኛ ፊደል እንደሆኑ ድምጻቸው ማን ተብሎ እንደሚጠራ መለየት ይኖርብናል። ይህንን በስርዓት እናያለን ማለት ነው። ስንተኛ ፊደልና የማን ዝርያ እንደሆኑ ወደ ያዝነው ወደ ዕለቱ ትምህርታችን ስንሄድ ይቺ ምን ትላለች? ሰላም። ሰላም ብለን ስንጽፍ የሰ የመጀመሪያ ፊደል ሰ፣ ይቺስ ይቺ የለ አራተኛ ፊደል ላ፣ ይቺ የመ ስድስተኛ ፊደል ም፣ አንድ ላይ ሰላም ሰላም ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ሻወር። ሻወር ስንል ይቺ የሸ አራተኛ ፊደል ሻ፣ ይቺስ ማናት? ይቺ የወ ሁለተኛ ፊደል ው፣ ይቺ የረ ስድስተኛ ፊደል ር፣ አንድ ላይ ስናንበው ምን ይላል ማለት ነው? ሻወር ሻወር። እሺ ከዚህ ስንመጣ ይቺ ከበሮ። ከበሮ ብለን መጻፍ ስንፈልግ የከ የመጀመሪያ ፊደል ከ፣ እስኪ ይቺስ ማናት እናንተ? ይቺ የበ የመጀመሪያ ፊደል በ፣ ይቺስ ይቺ የረ ሰባተኛ ፊደል ሮ፣ በአንድ ላይ ስናነበው እንኳን ነው ከበሮ ከበሮ። ይቺ ጸሎት። ጸሎት ስንል የጸ የመጀመሪያ ፊደል ጸ፣ ይቺስ ይቺ የለ ሰባተኛ ፊደል ሎ፣ ይቺስ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ጸሎት ጸሎት። እዚህ ስንመጣ ይቺ ካሮት። ካሮት ስንል ይቺ የማን ዝርያ ናት? እስኪ ይቺ የከ አራተኛ ማለት ነው። የከ አራተኛ ፊደል ካ ብለን ድምጿን እንጠራታለን ማለት ነው። ካ። ይቺስ ይቺ የረ ሰባተኛ ፊደል ሮ፣ ይቺስ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ካሮት ካሮት። እዚህ ስንመጣ ይቺ ገጠር። ገጠር ስንል የገ የመጀመሪያ ፊደል ገ፣ የጠ የመጀመሪያ ፊደል ጠ፣ የረ ስድስተኛ ፊደል ር፣ አንድ ላይ ስናነበው ገጠር ገጠር። ይቺስ ሙቀት። ሙቀት ስንል ይቺ የማን ቤተሰብ ናት? የመ ዝርያ ወይም የመ ቤተሰብ ሁለተኛ ፊደል ማለት ነው። ድምጿን ብለን እንጠራታለን ሙ ሙ። ይቺስ የቀ የመጀመሪያ ፊደል ቀ፣ ይቺስ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ሙቀት ሙቀት። ይቺ ጀበና። ጀበና ስንል የጀ የመጀመሪያ ፊደል ጀ፣ የበ የመጀመሪያ ፊደል በ፣ የነ አራተኛ ፊደል ና፣ አንድ ላይ ጀበና ጀበና። ይቺስ ጃኬት። ጃኬት ስንል ይቺ የማን ዝርያ ናት? እስኪ የጀ ዝርያ ስንተኛ ፊደል ናት? ወይም ድምጿ ማን ብለን እንጠራዋለን? የጀ አራተኛ ፊደል ናት ማለት ነው። ድምጿ ጃ። ይቺስ ይቺ የከ አምስተኛ ፊደል ኬ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ጃኬት ጃኬት። ይቺ በዓል። በዓል ስንል ይቺ የበ የመጀመሪያ ፊደል በ፣ ይቺ የአ የመጀመሪያ ፊደል አ፣
የለ ስድስተኛ ፊደል ል አንድ ላይ በዓል ማለት ይቻላል ማለት ነው። በዚህ መልኩ አማርኛን ከተለማመርን ለማንበብ ወይም ለመጻፍ ቀላል መንገድ ይሆንልናል ማለት ነው። ከዚህ ስንመጣ ይቺ ስልክ ስንል ይቺ የሰ ዝርያ ስንተኛ ፊደል ናት ማለት ነው? የሰ ስድስተኛ ፊደል ድምጿ ስ ብለን እንጠራታለን ማለት ነው። ይቺ የለ ስድስተኛ ፊደል ል፣ ይቺ የከ ስድስተኛ ፊደል ክ፣ ሁሉም ስድስተኛ ፊደል ናቸው ማለት ነው። በአንድ ላይ ስናነባው ስልክ። ይቺ ከተማ ብለን ለመጻፍ ስንፈልግ የከ የመጀመሪያ ፊደል ከ፣ የተ የመጀመሪያ ፊደል ተ፣ የመ አራተኛ ፊደል ማ፣ በአንድ ላይ ስናነበው ከተማ። ይቺ ተማሪ ስንል የተ የመጀመሪያ ፊደል ተ፣ የመ የመጀመሪያ ፊደል መ፣ ይቺ የማን ዝርያ ናት? ይቺ የረ ሶስተኛ ፊደል ሪ፣ አንድ ላይ ተማሪ። ይቺስ ሆቴል ስንል ይቺ የማን ቤተሰብ ናት? የሃ ሰባተኛ ፊደል ሆ፣ ይቺስ የተ አምስተኛ ፊደል ቴ፣ ይቺ የለ ስድስተኛ ፊደል ል፣ አንድ ላይ ሆቴል። ይቺስ ዘይት ስንል የዘ የመጀመሪያ ፊደል ዘ፣ የየ ስድስተኛ ፊደል ይ፣ የተ ስድስተኛ ፊደል ት፣ አንድ ላይ ዘይት። ከዚህ ስንመጣ ይቺ ሎተሪ ብለን ስንጽፍ ይቺ የለ ስንተኛ ናት? የለ ሰባተኛ ፊደል ማለት ነው። ሎ፣ ይቺስ የተ የመጀመሪያ ፊደል ተ፣ ይቺስ የረ ስድስተኛ ፊደል ሶስተኛ ፊደል ሪ፣ አንድ ላይ ሎተሪ። ይቺስ ጥርስ ስንል ይቺ ማናት? የጠ ስድስተኛ ፊደል ጥ፣ ይቺስ የረ ስድስተኛ ፊደል ር፣ ይቺም የሰ ስድስተኛ ፊደል ስ፣ በአንድ ላይ ጥርስ። እዚህ ስንመጣ ይቺ ዘማሪ ብለን ለመጻፍ ስንፈልግ የዘ የመጀመሪያ ፊደል ዘ፣ የመ አራተኛ ፊደል ማ፣ የረ ሶስተኛ ፊደል ሪ፣ በአንድ ላይ ያው ዘማሪ ብለን መጻፍ ይቻላል ማለት ነው። ከዚህ ስንመጣ ነብር ስንል ይቺ የማን ዝርያ ናት? የነ የመጀመሪያዋ ማለት ነው። ነ፣ ይቺ የበ የመጀመሪያዋ ብ፣ ይቺ የረ ስድስተኛዋ ር፣ አንድ ላይ ነብር። ይቺስ ልብስ ስንል ይቺ የለ ስንተኛ ፊደል ናት ማለት ነው? የለ ዝርያ ስድስተኛዋ ድምጿ ል ልንጠራዋለን ማለት ነው። ይቺም የበ ስድስተኛ ፊደል ብ፣ ይቺ የሰ ስድስተኛ ፊደል ስ፣ በአንድ ላይ ልብስ። አማርኛም በዚህ መልኩ ፊደላትን እያገጣጠምን ለማንበብ ከሞከርን ወይም አገጣጥመን ካነበብን አማርኛ ለመጻፍም ይሁን ለማንበብ በጣም በቀላል መንገድ መረዳት እንችላለን። ከዚህ ስንመጣ ይቺ አባት ብለን ለመጻፍ ስንፈልግ ደግሞ የአ የመጀመሪያ ፊደል አ፣ ይቺስ የበ አራተኛ ፊደል ባ፣ የተ ስድስተኛ ፊደል ት፣ በአንድ ላይ አባት። ይቺስ ቀሚስ ስንል የቀ የመጀመሪያ ፊደል ቀ፣ የመ ስድስተኛ ፊደል ሚ፣ የሰ ስድስተኛ ፊደል ስ፣ በአንድ ላይ ቀሚስ። ይቺስ መሬት ስንል
የመ የመጀመሪያ ፊደል መ፣ የረ አምስተኛ ፊደል ሬ፣ የተ ስድስተኛ ፊደል ት፣ አንድ ላይ መሬት መሬት መሬት። ከዚህ ስንመጣ ይቺ ጃርት ጃርት ብለን ለመጻፍ ስንፈልግ ይቺ የጀ ስንተኛ ፊደል ማለት ነው? የጀ አራተኛ ፊደል ድምጿ ማን እንላታለን? ጃ ጃ። ይቺስ የረ ስድስተኛ ፊደል ር፣ የተ ይቺ ስድስተኛ ፊደል ድምጿ ማን ብለን እንጠራታለን ማለት ነው? ት፣ አንድ ላይ ጃርት ጃርት። ይቺ አህያ አህያ ስንል የአ የመጀመሪያ ፊደል አ፣ ይቺስ የሃ ስድስተኛ ፊደል ህ፣ የየ አራተኛ ፊደል ያ፣ አንድ ላይ አ ህ ያ አህያ። እሺ ከዚህ ስንመጣ ይቺስ ድመት ድመት ብለን ስንጽፍ ስንተኛ ፊደል የማን ዝርያ ናቸው ማለት ነው? ድመት ስንል የደ ስድስተኛ ፊደል ድ፣ ይቺስ ይቺ የመ የመጀመሪያ ፊደል መ፣ ይቺስ የተ ስድስተኛ ፊደል ት፣ በአንድ ላይ ድመት ድመት። ይቺስ እናት እናት ስንል የአ ስድስተኛ ፊደል እ፣ የነ አራተኛ ፊደል ና፣ የተ ስድስተኛ ፊደል ት፣ በአንድ ላይ እናት እናት። ይቺስ ጃኬት ጃኬት ስንል የጀ አራተኛ ፊደል ጃ፣ የከ አምስተኛ ፊደል ኬ፣ የተ ስድስተኛ ፊደል ት፣ ስናነበው ጃኬት ጃኬት። ይቺስ ገጠር ገጠር ብለን ስንጽፍ የገ የመጀመሪያ ፊደል ገ፣ ይቺስ የጠ የመጀመሪያ ፊደል ጠ፣ ይቺስ ይቺ የረ ስድስተኛ ፊደል ድምጿን ብለን እንጠራታለን ማለት ነው? ር፣ አንድ ላይ ገጠር ገጠር እንላለን ማለት ነው። ገጠር ስናነብ ይቺ ቀበሮ ቀበሮ የሚለውን ደግሞ ስናየው የቀ የመጀመሪያ ፊደል ቀ፣ የበ የመጀመሪያ ፊደል በ፣ የረ ሰባተኛ ፊደል ሮ፣ አንድ ላይ ቀበሮ ቀበሮ። ይቺስ እዚህ ነብር ነብር ስንል የነ የመጀመሪያ ፊደል ነ፣ የበ ስድስተኛ ፊደል ብ፣ የረ ስድስተኛ ፊደል ር፣ አንድ ላይ ነብር ነብር። ይቺ በቅሎ በቅሎ ስንል ይቺ ማናት? የበ የመጀመሪያ ፊደል ማለት ነው በ፣ ይቺስ ይቺ የቀ ስድስተኛ ፊደል ቅ፣ ይቺስ የለ ሰባተኛ ፊደል ሎ፣ ስናነበው በቅሎ በቅሎ። ይቺ እህት እህት ስንል የአ ስድስተኛ ፊደል እ፣ ይቺስ የሃ ስድስተኛ ፊደል ህ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ እህት እህት። ይቺ ሸሚዝ ሸሚዝ ስንል የሸ ስድስተኛ ፊደል ሸ፣ የመ ሶስተኛ ፊደል ሚ፣ ይቺስ ይቺ የዘ ስድስተኛ ፊደል ዝ፣ በአንድ ላይ ሸሚዝ ሸሚዝ። እዚህ ስንመጣ ይቺ ከተማ ከተማ ስንል የከ የመጀመሪያ ፊደል ከ፣ የተ የመጀመሪያ ፊደል ተ፣ ይቺ የመ አራተኛ ፊደል ማ፣ አንድ ላይ ከተማ ከተማ። ከዚህ ስንሄድ ይቺ አፋር አፋር ስንል የአ የመጀመሪያ ፊደል አ፣ ይቺስ ማናት? ይቺ የፈ ስንተኛ ፊደል ማለት ነው? የፈስ አራተኛ ፊደል ፋ፣ ይቺስ የረ ስድስተኛ ፊደል ድምጿን ማን ብለን እንጠራታለን? ር፣ በአንድ ላይ አፋር አፋር። ይቺስ ዝሆን ዝሆን ስንል የዘ ስድስተኛ ፊደል ዝ፣ የሃ ሰባተኛ ፊደል ሆ፣
የነ ስድስተኛ ፊደል ን አንድ ላይ ዝሆን ዝሆን። ይቺስ ግመል ግመል ስንል ይቺ የማን ዝርያ ናት? የገ ስንተኛ ወይስ ድምጿስ ማን እንለዋለን? የገ ስድስተኛ ፊደል ግ። ይቺስ የመ የመጀመሪያ ፊደል መ። ይቺስ የለ ስድስተኛ ፊደል ል። አንድ ላይ ግመል ግመል። ይቺ አመት አመት ስንል የአ የመጀመሪያ ፊደል አ፣ የመ የመጀመሪያ ፊደል መ፣ የተ ስድስተኛ ፊደል ት። አንድ ላይ አመት አመት። ይቺስ ጉርድ ጉርድ ስንል የገ ሁለተኛ ፊደል ጉ፣ የረ ስድስተኛ ፊደል ር፣ የደ ስድስተኛ ፊደል ድ። በአንድ ላይ ስናነበው ጉርድ ጉርድ። በዚህ መልኩ ፊደላትን እየለያየንና እየነጣጠልን ካየናቸው ድምፃቸውን፣ ቅርጻቸውን ከለየናቸው ወይም በቀላል መንገድ ለመለየት ያስችለናል ማለት ነው። አማርኛ በቅርብ ግን ጎበዝ አንባቢ ጸሐፊ መሆን እንፈልጋለን ለምትሉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን በቀላል መንገድ መማር ትችላላችሁ። በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተ በተመቻችሁ ጠዋትም ማታም ቀን ማድረግ ትችላላችሁ ማለት ነው። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ህፃናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች እናንተ በምትጠቀሙት ደውላችሁ ልታገኙን ወይም ልታናግሩን ትችላላችሁ።